የመጠልክ ታውቂያለሽ ሴት ልጆች እንዴት እንደሚያመጡ እንግዲህ ቲክታክን ታውቂያለሽ ላይታችን ለተቃመሱብን እዚያው ተራግዘው ተዋለዱብን እዚያው ሲሳሳሙብን አየን ኮፒ ሊንክ ታፕታፕ ኮፒ ሊንክ ብዙ ነገር አሳለፍን ሳርዬ ምጥ ሴት ልጅ ስታምጥ ወንድ ልጅ ወደዛ ቤት እንዳይመጣ ተብሎ ሁሉ ይተከለ ባል ራሱ አይፈቀድለትም እንዴት ሴት ልጅ ያማጠች ሚዲያ ላይ ካሜራ ፊልተሯን ግጥም አርጋ ጸጉሯን አስተካክላ ሲይዛ ኤርፎኗን አርጋ ታምጣለች ሴት ልጅ በሞት በሽረት መካከል ሆነሽ አስተያየት ልቀበል ስለሆነ አሁን ሴቶችን ላስገባ ስለሆነ እኔ ፍቅር ትንሽ ቆይቼ እልክልሻለሁ ዛሬ ግን ቀለበት ታረግልኛለሽ እግር ብላ ጆካ ቻው ኖ እንደው የፊቴን አሳይሻለሁ በውስጥ ወትድትላ ፊሊደር ባለው እንትን ነው እዚህ ላይ ስታሩብን ስቀዙልብን ሲሸኑብን በካሜራ ለመውጣት ጭራሽ ክስ ታስቢያለሽ ምን ጉርሽ አንቺ ምን ጉርሽ መብትሽ ነው በርግጥ መብትሽ ነው በጣም መብትሽ ነው አይደለም ባልሻ እኔ በጣም ካሳቀኝ ኮሜንት ምንድነው ወይኔ ስታረጉ ለምን እዚህ ያላረጋችሁም አሁን ለማማጡ ጊዜ ምንሙሽን ታሳይናለሽ አለበት ጭራሽ አንዱ ባይንሽ ነው እንደምወርጃንሽን የምታጨራምጭ በሙሙሽ ነው እንደ ኮሜንቱን ገብታችሁ አንብቡ አረ ነውር ነው እኔ በጣም አንዳንድ ጊዜ እሺ እኔ ካሜራ አንዳንድ ጊዜ ማለት ኢትዮጵያዊነታችሁን ስዘነጉት በጣም እዩ ያለሽ ነው ጭራሽ ደግሞ ክስ ኢቢኤስን ከስሽ ምናምን መቀሴቶች አረ ሴት አታሰድቡ መብትሽም ቢሆን ኢትዮጵያዊ ነሽ እንደ ኢትዮጵያዊ ምጥ እንዴት እንደሚማጥ ነውር ነው ወልደሽ እንዴ ሀቢባ ማጥሩ ሰውነት ለካ ሀብዬ አንቺ ሰላማዊ ሰው ነሽ በቃ ሀብነት አምነናል ጓደኛዬ ወንድማችን ፊት አውራሪ ጋር ስላለሽ አሁን ሰማ ሁለተኛው ሀቢባ እንደውም ይችማ ቁጥር አንድ ሀቢባ ነች እናቴ ቁጥር አንድ ኧረ ሀቢባ ትንሽ ይሉንታላት አቡዬማ ጥሩ ሰው ናት ተጸዳታ ወልዳር የመጣችው ሰማ መንገዱን ቀደደችላችሁ ሀቢባ መንገዱን አሳየቻቸው በቃ አሁን ቲክታክ ላይ መውለድ ጀመሩ የሚገርም ነው ወይ ሀቡማ ገና እኮ ማታመጣብን ገና ቲክታክ ላይ ድንግል ሲወሰድ የጀርመኑ ራሱ ጾታውን ቀይሮ አርግዞ ሊመጣ ነው አምጥማ የምትገባ ስምን ማናብ ማነሳው ኩክኒያም ጠምጥማ የምትገባ ማለት የለም ስም መጥራት የለም ነበር አፈመስከር ሸርሙጣ ነው ማን ነው አንድ ድምጽ የወንድ ፔረዳም ወይ ሞዴስ አፉ ላይ ለጥፎ የሚገባው አለሊ ሪያውን እቺ ሴትዮ እኔ ጥያቄ መጠየቅ የምፈልገው ማንኛችሁም ሴቶች የምጥልክ ታውቃላችሁ እንዴት አደባባይ ላይ እንደዚህ አመጣ ነው እስኪ ቆይ ሴቶችን እንጠይቅ ነይ በዚህ ሴቶች በደንብ መናገር አለባችሁ ሴት ነሽ ሃሎ ሚውታንሺ ሃሎ ወይ ወልደሽ ታውቂያለሽ እነመቤት አላቅም ለመውለድ ግን አሁን ፈራው ሶን ሳያት እንዴት ትፈሪያለሽ እንደዚህ ምትቀላል ከሆነ መቀላል ሁላችሁም መውለድ ያለባችሁ ብዙዎቻችሁ ምጥን እየፈራችሁ ሄበን ወልደሽ ታውቂያለሽ ገና ነኝ ጆካዬ እሺ ስለምጥልክ ታውቃላችሁ በእናታችን እናውቃለን እናቶቻችን ሲወልዱ እናውቃለን እሺ ሲወልዱ ምን ያክል ለሚጮህ አካባቢው ላይ በጣም ይጮሃሉ ቀላል ይጮሃሉ እንደምጥኩ ነው
እና እዚች ምንድነው እያራች ነው? ቆኖ ሀሳብ መስጠት የሚፈልጉ በጣም አንጀታቸው የቆሰሉ ሰዎች አሉ። ቆይ ሰበናፕኔ ግቢ እስኪ በእናትሽ ዛሬ ድምፅሽን አሰሚኝ ግቢና ብራዘር ቀጥሉ እስኪ ሀሳብ ያላችሁ። እኔ አሁን ጥያቄ ለእናንተ ነው። ምጥ ወልዳችሁ የምታውቁ ምጥ ምን ያክል ከባድ ነው? ይሄን ነገር ማስተማሪያ መሆን አለበት ጋይስ እህቶቻችን። ጆካዬ እኔ እናቴ ወለደችው 3 ቀን አመጣ ነው። እውነት ለመናገር እንዴት አወቅሽ አንቺ 3 ቀን ማማጣ? ሴት የሆናችሁ ባህላችሁ ኢትዮጵያዊነታችሁ ባህላችሁ እየተዛባ ነው። ይሄንን ነገር መቃወም አለባችሁ። አሁን ከስሻለሁ መብቷ ነው። እኔ ወልጃለሁ። ሙሉ ሰላም ነሽ? እንዴት ነህ? ሰላም ነው። ሁላችሁም ሰላም ናችሁ? ሰላም ነሽ? ሰላም ጆከር እንዴት ናችሁ? እግዚአብሔር ይመስገን። ከየት ነሽ? እኔ ነው እሷን ይቅርታ ማለት ሙሉ አንቺ ነው እኔ ከካናዳ ጥሩ ቤሩት ነኝ። ቤሩት የወለዳችሁ ስትል ማለት ፍቅር ምን ነው ተቆጣሽ? የኔ እናት አሃቀሽን ብለህኝ ነው ገርሞኝ እኮ ነው ማለት እኔ እንድትለውቅሽ ፍቅር የሚለው ታውቃለሽ። ቀጥል ወደ ጉዳዩ። እውነት ነው ምርጥ ጥያቄ አምጥተሃል። አሁን ጥያቄ ምን ነበር እንዴ? ሴትዮ ተረጋጊ እንጂ ማንሽ ፍቅር በሰላም ነው? ሚዩት አድርጊ አነጥርሻለሁ ካልሆነ። እሺ ሙሉዬ ከካናዳ ነው። በመጀመሪያ የእናንተ ባህሉ አንድ ይመስለኛል። ካናዳና አሜሪካ ያን ያክል በነጻነትም ኮፒሊንክ በነጻነትም ደረጃ መብት በሚባለውም ደረጃ አንድ አይነት ይመስለኛል። ነው አልተሳሳትኩም አይደል? ግን እንዴት አየሽው ይሄንን? ቆይ በሰፊው ጋይስ ሴትዮዋ በሰፊው መታየት አለባት። አይቻለሁ። ይሄንን ጉዳይ አንቺ እንዴት አየሽው? ይሄኛው እኔም ወልጃለሁ። አንቺም ወልደሽ ቴንክ ዩ። በጣም ከባድ ነገር ነው። በጣም ሜቢያችን የምጥ ሰዓት ምትረሳት መቼ ሴት ልጅ ምትረሳት ልክ እንደተገላገለች ልጇን እንዳየች ያ ሁሉ ፔን ትረሳዋለች ማለት ነው እንጂ በጣም የሚያም ነገር ነው። ወንዶችም አንቀርብም ከዚህ በኋላ ጮታቸውና ሰቀቀናቸውን ሳይ አንድ ጓደኛ ይሁን ሁለተኛ አልደርስም የዛሬን ተገላገይልኝ እንጂ ያላለ። ትክክል። በጣም እንትና ቀላል እንደምታዩት ፎቶ ላይ እንደምታዩት ለቪዲዮ እንደምታዩት አይደለም። አይ ዶንት ኖ ዋት ዩ ቲንኪንግ እንጂ እንኳን ቪዲዮ ሜካፕ ተቀብተህ ሄድፎን አርገህ ምናምን ሄድፎን አትሰማም፣ ማንንም ማትሰማም፣ ዶክተሮችና ነርሶችንም አትሰማቸውም ሁላ ማንንም የምትሰማበት ሰዓት ሞት አፋፍ ላይ ነሽ። ጭንቅ ነው ታያሽው። አንድ ሰው እኮ ትንሽ በዚህኛው እንኳን ወደ ካካ ስትሄጂ ጠበቅ ካረገው ህፃናቶች አሁን እንደዛ ያላሉ አይደል? በጣም የምትጮህበት በጣም እና ምጥን እንደዚህ ኤሪፎን አድርጎ እንደ ኢትዮጵያዊነታችን በዛም ላይ ክስ መብቷ ነው። ብልቷንም ገልጣ ማሳየት ትችላለች አይደል? ግን ይሄ የመውለድና የባህላችን ካልቸሩም የራሱም የሆነ የተጠበቀ የተከበረ ነገር ስላለው እንደ አንድ እናት አንቺ ስንት ወልደሻል? ስንት ላይ ነሽ? ሙሉ አንድ ልጅ ወልደሻል። እንደ አንድ እናትነትሽ አምጠሽ እንደመውለድሽ ነገ ቀጣይ ለሚወልዱ እህቶቻችን ምን አይነት ትምህርት ትሰጫለሽ? ለዚች ሴት ምን ትያታለሽ? ክስ አሁን የተቃወሟትን ክስ ምናምን ብላ ወደ ሌላ እንትን ማጫጫ ደረጃ ደርሳለች። ጀመር ማን እንደዚህ ቀረጭና አስቀምጪ ያላትና ነው የምትከሰው። በሁለተኛ ደረጃ ድርሹ እዛ ላይ እንደ እንትን አድርጋ ነው ላይክ ዘመኑ እንዴት ዘመነ በማለት ነው እንትን ያደረገችው እንጂ ቀጥታ እሷን አይደለም። እሷን አትኮ ያስቀመጠችዋል እንትኑ የፔኗንም የምጡንም ሰዓት አይደለም። የእውነት ምጥ ነው የነበረው ቢኮዝ ምጥ ሰዓት ላይ እንደዚህ ልትሆን አትችልም። የምጥ ሰዓት ማንም ሰው እንዴ
እኔ የራሴን ላይክ ከራሳችን ካወራን ማለት ነው በምጥ ነው ወልደው ጀግናኔ ምናምን ብዬ አሁን አምጭ ብትባልበት ሰዓት አለ ነርሶች የሚከቡ ሰዓት አልፈልግም እንደውም በኦፕሬሽን አውጡልኝም ብዬ መጀመሪያ ትፈርማለህ አይደል ኦፕሬሽን አልፈልግም ብለህ ፔኑን መቋቋም ስላልቻልኩ በኦፕሬሽን አውጡልኝ አልፈልግም ብዬ የጮህኩበት ሰዓት አለ እንኳንና ላይክ አቅሙ አንሶች ማለት ነው በቃ ፔኑን አቅም ሳይሆን ፔኑን ልትቋቋሙ አትችልም በጣም ፔንፉል ነው እንደምጥ እንትን የለም በጣም መጥፎ ነው እና እቺ ሴትዮ ሜካፕ ስንት ልጅ እቺ ምናልባት አራተኛ ልጇ መሰለኝ አራተኛ ልጇ ነው አራተኛ ልጇ ከመውለዷ ብዛት የሚሰፋና እንትን የሚል ነገር አለ ሙሉዬ ኧረ በፍጹም እኛ እኮ ወንዶች ነን አይ ምጥ ነው 4 ወለት ከ10 ወለት ሁሌም ፔን አለው ምጥ እኮ ነው እንዴ ሁሌ እንደዚህ እኛ እስከምናውቀው አሁን እኮ እኛ ግራ ያገባን ነገር ለምን መሰለሽ ምጥ እከሌ ምጥ ያዛ ከተባለ ሽብር ነው እዛ አካባቢ ራሱ ከቤተሰብም እኛ ከቤተሰቦቻችን የወለዱ እከሌ ምጥ ያዛ ካለ ከተባለ ላለመስማት እዛ አካባቢ ማንቀመጥ በጣም ተገላገለች ስትባል ተገላገለች አዎ ስልካችንን አጥፍተን ነው የምንጠፋ ተገላገለች ሲባል ነው ተመልሰን የምንመጣ እውነት ነው እንዴ ግን እቺ ልጅ ያት ፊልተር ተቀበያት እስኪ እዚህ ላይ ያለውን ፈገግታዋን እንመልከተው እቻት ታፍንጫዋ ነው የምታምጠው ባይኗ ነው የምትወልደው ፕራንክ እሺ ጆከር ላይቭ ላይ የተወለደ ልጅ አሁን አድጎ አገር ይረከባሉ ነው ባልየው ስሙ እኮ ቲክቶክ ነው እኮ መሆን ያለበት የዚች ልጅ አሁን ስሙን እኔ አውጥቻለሁ ሳልወልድ አንድ ቀን ሳይደክመኝ ሳንገናኝ ስም አውጪውኛለሁ የኛ ልጅ ነው የቲክታክ ልጅ ስለሆነ ቲክታክ ብለነዋል ልጁ ቲክታክ ጆከር ተባለው እንደውም ስሙ ያንደኛችን መሆን አይቀር ወይ የኔ ነው ወይ አንተ ነው በቃ የኔና አንተ እኮ ውጤት እኮ ሲላይ አሁን አስረግጃ አስወለድኩኝ ጋይስ እያያችሁ ነው ወይኔ ጆከር እሺ እህቶቻችን አሁን እኛ ለመሰላችሁ ያስገባዋችሁ በብዛት ሴቶችን እንድትገቡ ያደረኩት ግቡ ሴቶች ምንም ችግር የለው አንደኛ ይሄ አስተያየትም ልትሰጡበት ይገባል እህቶቻችን ናችሁ ስትወልዱም ከባዱን ገና መውለድ የምትፈልጉትም በዚህ አጋጣሚ ካሜራ ስህተት ሊኖር ይችላል እነዛን ነገሮች ከሴትነታችሁ አንፃር ታሳቢ አድርጋችሁ አስተያየትና ሐሳብ እንዲሰጡበት ነው አይ መብቷ ነው መብታችሁ ነው እሷንም ደጋፊ የሆናችሁ ሰው መግባት ትችላላችሁ መብቷ ነው ትክክል ናት የምትሉ መግባት ትችላላችሁ ለኔ ግን እንደ ወንድነቴ እንዳንድ እህትም እንዳለኝ እንደ ሴቶችም አግባብ አይደለም ብዬ ነው ማምነው ከላይ ልጀምርና ሰላም ቀጥይ ሙሉዬ ጨርሰሻል መሰለኝ እሺ ሰላም እንዴት ናችሁ በመጀመሪያ ሰላም እሺ ብዛልን አለው ሰላም ወልደሻል ማማዬ አለው በመጀመሪያ ወድሃለሁ በጣም ወድህ ወንድሜ ነህ አመሰግናለሁ እሺ እኔ ስለ ቅሬታዋ ልጀምር ማለት ነው ቅሬታዋ ራሷን ታይላት ነው ወልደሻል ወይስ ገና ለመውለድ ወልጃለሁ ኦኬ አይ ለምን ይሄን የጠየኩሽ የወለደና ያልወለደ ሐሳቡ የሚሰጡበት እናንተ የወለዳችሁ የምጥን ልክና የምጥን ኃይል ስለምታውቁት ያለ ኦኬ ቀጥሽ እናቴ አንድ ወንድ ልጅ ጃለኝ እሺ ፈጣሪ ያሳልፍ አሜን እና ራሷ እንዲታይላት ሾው ያደረገችበትን የፖስተችውን ለቢው ጥማት ለቢው ችግር ብላ ነው ያን ነገር ያደረገችው ብዬ አስባለሁ ስለዚህ እንዲታይላት የለጠፈችውን አንድ እስኪ የት ደረሰ ባህላችን እስኪ ምን ሆነ እስኪ ውጥ ብላ ነው ድርሹ አይቼዋለሁ እኔ ቁጭ ብዬ ሰይፉንም ፕሮግራም የለቱ ላይ ተራሱ ማለት ነው እና ስለዚህ እንዲታይላት የፖስተችውን ፖስት ለምን አያችሁት ለምን ኮሜንት ሰጣችሁ ነው የምትከሰው እንደውም መከሰስ ካለባት ራሷ ነው የምትከሰሰው ሌላው ጆካዬ ስለ ምጥ ከተባለ ደግሞ ምጥ ሙቶ መነሳት ነው
በቃ ከሞት እንደመነሳት ነው። እንኳን እንዲህ ካሜራ ላይ እንኳን ተቀባብተ ምናምን ቀርቶ ራስህን አታውቅም። የሰው ድምጽ ያስጠላሃል። እንደኔ ምጥ ከሆነ የሰው ድምጽ ያስጠላሃል። ምንም ነገር መስማት አትፈልግም እና የሆነ ሰዎች እንዳይተኙ ለምን ትተኛላችሁ ነበር። እኔ እንትን እያልኩ ትንሽ ልብ ያደረገኝና የሆነ የነጋ ይመስለኝ ነበር። ነቃለው ከዛ እና ለምን ትተኛላችሁ ለምን ትሆናላችሁ ምናምን ብዬ በቃ በጣም ረብሽ ነበር ቤት ውስጥ እና ይሄ ሞት መነሳት ነው። እንኳን ካሜራ ተደቅኖ እንኳን እንደዚህ ሾው ለማድረግ ምናምን ቀርቶ እኔ አላቀውም። ይሄ የት እንደነበርኩም ህመሙን ምናምን ነው እንጂ ማስታውሰው ይሄ እንደ ህልም ነገር ነው የሚሆነው ምጥ። ስለዚህ እኔ አንዳንድ ጊዜ እንደውም ምጥ ነው ብዬም አይደለም ለቢዋ ችግር ነው ያደረገችው። አልፎ ደግሞ ራሷ ከሳሽ ሆና መጣች ማለት ኢትዮጵያ ያርለች እንዴ ባህላችን እንዳበላሽታለች እንደውም እንዴ። ሰላምዬ ግን እኔ አሁን አንቺ ቅድም የሆነ ነገር ስትይ ምጥና ምጥ ይለያያል። የሚጠነክርባቸውና የማይጠነክርባቸው ሰዎች አሉ። ምንም ቢሆን በጣም በጮት ቢላላ ቢጠነክርም የሰዓት ማጠር እንጂ የሚሆነው ስሜቱ አንድ አይነት ነው አይደል? በቃ እንደ ስካር ነው አልኩ። እኔ በቃ ይሰውረኝ ነበርና ድምጻቸው ሁሉ ያስጠላኝ ነበር። ቤት ውስጥ ሲያወሩ ሊተኙ ሲሞክሩ እንደዚህ በቃ ቁጭ ብለው እንደዚህ ዝም ሲሉ እና እናንተ ትተኛላችሁ እንዴ ነው የሞትኩኝ እንደዚህ በቃ እንዴት ነው ህመሙ በጣም ከባድ ነው። ሲቀጥል ወልዶ መነሳት እስኪ እሷ ህመም የሚለውን የህመም ስሜት ያለባትን ፊት እስኪ እዚህ ጋር ይታይሻል። እኔ እየቀለደች ነው የሚመስለው። ኤርፎን አድርጋ እየቀለደች ምን ነው የሚመስለኝ። እዚህ ላይ ይታይሻል። አረ ደግሞ ሜካፑ ሲያምርባት አንተ እዚህ ያነባች ነው። ይሄ ህመም ትክክለኛ ህመም ነው ብለሽ ታስቢያለሽ? ኮፒ ሊንክ እያደረጋችሁ ጋይስ፣ ኮፒ ሊንክ የለም በጭራሽ ጆካዬ፣ በጭራሽ ይሄ ትክክለኛ ህመም አይደለም ማለት ይሄ ሪአክሽኗ ራሱ ይሄ ጭራሽ ካሜራ እንደዚህ ምንም ነገር ጭራሽ እኮ አታውቀውም እኮ ወዴት እንደሚወስድ አታውቀውም። እኔ ወጥ ነበር ገና ሲጀምርሽ ወይስ ምጣውን ይኸውልሽ፣ እቺ ሴት አሁን ኦኬ፣ እቺ ሴት አሁን ገና ሲጀምርሽ ነው በጣም የማመም ስሜት አለው። ከጀመረሽ ጀምሮ እስከሚወጣ ድረስ ነው የማመም ስሜት ራስሽን ምስጪ። እሺ እኔ ልንገራቸው፣ ያዙኝ፣ ልቀቁኝ፣ አንሱኝ፣ ውሰዱኝ፣ ሞትኩኝ፣ ወገቤን ያዙኝ ሲሉ እዛ እስከሚደርስ ድረስ መካከል እስከሚደርስ አንድ ሲስተሬን አይቻለሁ። ሲጀመር ነው ሂደት አለው ምጡ ሂደት አለው። መጀመሪያ ላይ ወገብህን ያመሃል ከኔ ምትተነስቼ ግን ይሄ በዘር የሚጠነክርባቸው አሉ ይባላል። በሳይዝ ወይ ከኔ ያመሃል እዚህ ማህፀን አካባቢ በጣም ነው የሚያምህ። ከዛ በቃ በጣም ህመም አለው። ደግሞ የበለጠ ደግሞ ሲያፈፍምህ ደግሞ በጣም ከባድ ነገር ነው። ይብን እኮ በስቲሽ ነው ይወለዳል። ሰላምዬ አንድ ጊዜ ቆይ ሶሲ ነው ምናምን ነይ ግቢ። ለምን እኔም ባለጌ ያልሽ? እኔ ባለጌ ወይስ እሷ ናት? እኔ ናት። እኔ እኮ አይደለም እያማጥኩ ካሜራ ላይ የተቀመጥኩት እንዴ። እኔ ማለት ነው እንጂ ባለጌዎችን ላይ እንጂ እኔ አይደለም። መብቷ ነው የምትሉ መብቷ ነው። የኢትዮጵያ ግን ባህላችን ቀጥሽ። ይቅርታ ስላልኩ ችግር የለውም። ስለዚህ ይሄ የመጨረሻ ሲያፈፍምህ ያቆታል። እናቶች እዚህ ጋር የወለዱ ሴቶች አሉ ብዬ አስባለሁ። በስቲሽ እኮ ይወለዳል። በስቲሽ ማለት የመጨረሻ ሆኖ ተገናኝቶ ከዛ በኋላ በሽቦ ተሰፍተህ እንግዲህ ሰውነትክ ተቀዶ ነው ማለት ነው። ከሌላ ፓርት ጋር ተገናኝቶ ነው የምትወልደው። ስለዚህ እንደዚህ አይነት ምጥሁ ያለባቸው ሰዎች እያሉ እሷ እኔ እያማጠች ነው። እኔ አላውቅም እንግዲህ ምን እያደረገች እንደሆነ በግሌ እና ስለዚህ አሁን የነገር አነጋጋሪ ሆነ የኛን ዋጋ ሳንሳብናለች እኮ ምትቀላል እንደሆነ ወንዶች እንዲያናዝንላችሁ አሳንሳባችኋል። በዛ ላይ ባህላችን በድብቅ ተወልዶ የሚገቡ እንኳን ደህና መጣሽ የሚባለውን አደባባይ ላይ አዋርዳለች። እሷ መከሰስ አለባት ነው አንቻ እንትናችንን ራሱ ቫልዩአችንን አወርዳብናለች። የምንሰጠውን ዋጋ ህይወት ገብረን ህይወት ሰጠን ህይወት የምናመጣው ወደዚህ ምድር። ስለዚህ ያንን ነገር ዋጋ ሳጥታንብናልናለች። በጣም ይሄ እንዴት ነው የምናሳልፈውን ነገር በጣም ዜሮ ነው ያደረገችው። እንደዛ አይደለም እናቶች እንደ ቀላል ነገር ዜሮ አርጋናለች ነው። አዎ
በጣም አመሰግናለሁ። ሌላ ተጨማሪ ሀሳብ አለሽ? ተጨማሪ ሌላ ሀሳብ አለሽ? ሌላ ሀሳብ ምንድነው? ያልወለዳችሁ ሴቶችም ቀላል እንዳይመስላችሁ። እንደ እድል ሆኖ ደግሞ በሰላም የወለዳችሁ ሴቶች እድለኞች ናችሁ። በጣም ደግሞ በከፍተኛ ዋጋ ከፍለው ኢቭን በክፍለ ሀገር እኔ ክፍለ ሀገር ነው የተወለድኩት። በምጥ የሞቱ ሰዎች አሉ። በወሊድ የሞቱ ሰዎች አሉ። አይደል እንዴ? እኔ እውነቴን ነው። የተወለድኩበት አካባቢ ደማቸው ፈሶ አልቆ የሞቱ እህቶቻችን፣ እናቶቻችን። እኔ እናቴ የሞተችው በምጥ ነው። 2 መንታ ተገላግላ እንደዛ ነው የሞተችው። ልጆቹ አደጉ፣ እሷ ሞተች። ለምን ደማ ፈሶ አልቆ። በቃ ገጠር ቤት ውስጥ ነው የምትወልደው። ያ ምንድነው በጣም ከባድ ስለሆነ ነው ሴቶች እህቶች እናቶቻችን ዋጋ የገበሩት። እና እሷ ይሄንን ነገር በማድረጓ በጣም ታሳፍራለች፣ ነውረኛ ነች። እውነቴን ነው። በጣም አንገቷን ልትደፋ ይገባታል። በጣም ልትሸማቀቅ ይገባታል። ብዙ እናቶች ዋጋ የከፈሉበትን እሷ ላይ ብላይ ቁጭ ብላይ ሪፎን አድርጋ እንደቀላል ነገር ይሄን አድርጋለች። እና ያልወለዳችሁ ሴቶች ቢሄኑ በጣም ከባድ ነው። ሜካፑ ረስተሽዋል ሰላምዬ። ወይ ሜካፑንና ፊልተሩን ረስተሽዋል። ኤርፎኑን ብቻ። እሺ ሜካፑ በጣም የሰርግ ጥሪ ያለባት ነው የምትመስለው። ፊልተሩ ደግሞ የጌም ቀጠሮ አለባት መሰለኝ። ጆካ እየታው እግዚአብሔር ይስጥሽ፣ እናመሰግናለን። እና ቀላል አይደለም። ወንዶቻችን እኮ ቀረቶ ፍቱ፣ በዛ ሂዱ፣ በዚህ ሂዱ እየተባሉ ከኛ ህመም አልፎ ባሎቻችን ዋጋ የከፈሉበትን ምጥ እሷ አቅላ እንደዚህ ጭራሽ ሜካፕ ሁለተኛም አልደርስም ያለ ጓደኛ ያለ እንዴ ያሁኑን የዛሬን ተገላጋይ እንጂ ሁለተኛ አልደርስም። አዎ እዚህ እውነቴን ነው። ሲሪየስ ብዙ እናቶች እኮ ሞተዋል እዚሁ አዲስ አበባ። ብዙዎች እኮ እናውቃለን በወሊድ የሞቱ ሰዎች ምን ያክል ከባድ እንደሆነ ምንም። ይሄ እውነቴን ነው። እና እንደዛ ነው ላለው ጆካዬ አመሰግናለሁ። ወንድም አለም ግን እወድሃለሁ። እውነቴን ነው። እሺ እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ። ናኒ አለሽ? እሺ ጆካዬ እንዴት አመሻችሁ? ጆካ እንዴት ነህ? ደህና ነህ ወይ? አለሁ ሰላም ነኝ። ሰላም ነሽ? አለሁ። ስላስገባኝ አመሰግናለሁ። እሺ ሀሳብሽን ከመጀመር ተከጥያቄ ወልደሻል ወይስ ገና ለመውለድ እቅድ ላይ ነሽ? ኧረ ጆካዬ ከአንድም 3 ነው ዱብ ዱብ ያደረኩት። ዋው ያንቺ አሁን የሶስቱንም የመጀመሪያውን የነበረውን ስሜትና የቀጣይ ሁለተኛውን የሶስተኛውን የነበረውን ስሜት እሱም በደንብ አሁን ለዚች ሴትዮና ለእህቶቻችን ትምህርት እንዲሆን ንገሪልን። ገና ለመውለድ የተዘጋጁ መብቷ ነው ለምትሉ መብቷ ነው። ግን እንደ ኢትዮጵያውያን ከስሻለሁ ብላ እንግዲህ ለዮኒ ማስፈራሪያ ደርሶታል። ኦኬ አስገባኝ። ይሄ ነገር ቁጭት ላይ ነው ማለት ነው። እንዳለ ሴቶች አገምግመው መጥተው አስገባኝ። እሺ አስገባቸዋለሁ። እሺ ቀጥየኔ ነው ማለት ነው። ድርሹን የሚያስከስሳት ነገርና የሚያስጠይቃት ነገር የለም። አንደኛ ነገር ማያስጠይቃት ነገር ምንድነው? ይሄ ባህላችን እንደ ትምህርት ነው የተናገረችው። እዛ ጋር ከሰማችኋት በደንብ ማለት ነው። ይሄ ባህላችን ነው ወይ እንዴ? ነገ ደግሞ ሌላ ነገር እንዳያሳዩን በላይ ላይ ነው። በቃ ዛሬ ላይ ይሄ ነገር ከመጣ ነገ ሌላ የሆነ ሾው እያሳየች ይመስለኛል። ፎሎሮቼ እንዴት ነው አወላለዴ ምናምን የምትቀልዱላ ነው የሚመስለኝ። ምክንያቱም በስትሽ